ሰላም እንዴት ናችሁ? እንደተለመደው በክፍል 2 በሜዲካል ላብራቶሪ የሲኦሲ ኤግዚት ኤግዛም እንደዚሁ ጥያቄና መልስ ይዤ ቀርብ ያለውኝ። ለዛሬም እንደተለመደው እንግዲህ በክፍል 2 ነው የሌቭል 4 በአዲስ ካሪኩለም ይዤላችሁ የቀረብኩት ማለት ነው። ውድ አድማጭ ተመልካቾች ቀጥታ ወደ ቪዲዮ ነው የምወስዳችሁ። እንግዲህ መጀመሪያው ጥያቄ የሚያሳየን ማለት ነው እዚህ ጋር ምንድነው how do you check for breathing ነው። እንግዲህ ብሪዚንጋችን እንዴት አድርገን ነው ቼክ የምናደርገው? ኤ ላይ ሉክ ሊስን እና ፊል በመጠቀም፣ ቢ ላይ ቼክ አይ ሙቭመንት፣ ሲ ላይ ሉክ ፎር ሬይዚንግ ቼስት የደረቱ መነሳት አለመነሳቱን፣ ፊል ዊዝ ደ ቺክ ይላል ማለት ነው። እንግዲህ ብሪዚንጋችንን አሰስ ለማድረግ የምንጠቀመው በአይናችን ደረቱን ማየት አለብን፣ ሉክ ማድረግ ነው። በጆሮአችን ደግሞ የሚወጣውን አየር ማዳመጥ አለብን። ግን በጉንጫችን ደግሞ የሚወጣው አየር ሞቃት የሆነ አየር ፊል እናደርጋለን ማለት ነው። እና ብሪዚንግን አሰስ በምናደርግበት ሰዓት LLF ይባላሉ። ሉክ ሊስን እና ፊል ብለን የምንጠራው። ሶ ደ ኮሬክት አንሰር ኢዝ ዋት ኤ ላይ ያለው ይሆናል ማለት ነው። ውድ አድማጭ ተመልካቾቼ ሌላኛው የሁለተኛው ጥያቄ የሚያሳየን ደግሞ ምንድነው which of the following is not aspects of ካይዘን ፊሎሶፊ። እንግዲህ የካይዘን ፊሎሶፊ ያልሆነው ማንኛው ነው? እዚህ ጋር ያለው በደንብ ካልታየ ብዬ ነው በዚህ ማቀርበው ማለት ነው። የካይዘን ፊሎሶፊ ያልሆነው ማንኛው ነው የሚለን ባጭሩ። የመጀመሪያው ላይ ኤ ላይ ኢንክሪዚንግ ዌስት፣ ቢ ላይ ዌስትን ኢንክሪዝ ማድረግ ማለት ነው። የተለያዩ ቆሻሻዎችን ማለት ነው ወይም የሚበላሹትን መጨመር ማለት ነው። ኤንድ ከስተመር ኦሪንቴሽን፣ ጉድ ሌበር ማኔጅመንት ሪሌሽን፣ አዳፕታቢሊቲ ኦፍ ቼንጂንግ ኤንቫይሮንመንት ምናምን ይለናል። እንግዲህ ከዚህ ውስጥ ያልሆነው ምንድን ነው ስንል የካይዘን ፕሪንሲፕል ዋናው ምንድነው? አንደኛ ከስተመርን ኦሪየንት ማድረግ ነው፣ ሀቢት እንዲያደርጉ ማለት ነው ፕራክቲሳቸውን። ጉድ የሆነ ሌበር ማኔጅመንት እንዲኖር ማድረግ ነው። የቼንጂንግ ኤንቫይሮንመንትን ደግሞ አዳፕት እንዲላመዱት የማድረግ ስራ ነው፣ የስራ ባህል እንደማለት ነው። ስለዚህ ያልሆነው ምንድነው ስንል ባጭሩ ምን ይሆናል ማለት ነው? ኤ ላይ ያለው ማለት ነው። ስለዚህ ኤ ላይ ያለው ኢንክሪዚንግ ዌስት ኢዝ ናት አስፔክትስ ኦፍ የካይዘን አስፔክት ፕሪንሲፕል አይደለም ማለት ነው። ስለዚህ ትክክለኛው መልሳችን ኤ ላይ ያለው ይሆናል ማለት ነው። ውድ አድማጭ ተመልካቾቻችን ሶስተኛው which one of the following is true about ሃንድሊንግስ ኦፍ ሜዲካል ዌስትስ ማለት ነው። ሜዲካል ዌስቶችን ሃንድል በምናደርግበት ሰዓት የምንጠቀመው ትክክለኛው መንገድ ማንኛው ነው? ኤ ላይ should be handled by those who have enough force to carry ማለት ነው። እንግዲህ ጉልበት ያላቸው ሰዎች እንዲሸከሙት ማድረግ ነው የመጀመሪያው። ቢ ላይ all medical wastes need always be incinerated ማለት ነው። ሁሉም ሜዲካል ዌስቶች መቃጠል አለባቸው ይላል። it can be placed or disposed anywhere ነው። ቆሻሻዎችን በማንኛውም ቦታ ላይ ማስወገድ እንችላለን። ሲ ላይ ዲ ላይ it should be placed in leak proof containers። leak proof ማለት በቀላሉ የማያፈስ ማለት ነው፣ የማያንጠባጠብ ማለት ነው። and sharp containers ይለናል። ስለዚህ ሜዲካል ዌስቶችን በምናጠቀምበት ሰዓት ሻርፕ ኢንስትሩመንቶችን ከሆነ ሻርፕ ኮንቴነር እንጠቀማለን። ከዛ ውጭ ያሉትን ደግሞ ሊክ ፕሩፍ የሆነ ኮንቴነር ላይ ነው የምንጠቀመው። ስለዚህ የምናስወግደው ማለት ነው። ሶ ደ ኮሬክት አንሰር ኢዝ ዲ ይሆናል ማለት ነው። ወደ አድማጭ ተመልካቾቼ አራተኛውና የመጨረሻው ደግሞ ለዛሬ ይዤላችሁ የቀረብኩት ማለት ነው ምን ይለናል? the dormant parasite forms found in the patient livers with plasmodium vivax። በፕላዝሞዲየም ቫይቫክስ ጊዜ ዶርማንት ፌዝ ብለን የምንጠራው አለ እና ያ ዶርማንት ፌዝ ሊቨር ላይ ዶርማንት ሆኖ የሚቀመጠው ማንኛው ስፒሺስ ማንኛው ፓራሳይት ነው ይለናል ማለት ነው። ባጭሩ እዚህ ጋር ያለው ሶ ኤ ላይ ስፖሮዞይት ብለን የምንጠራው፣ ጋሜቶሳይት፣ ሃይፕኖዞይትስ እና ትሮፎዞይትስ ብለን የምንጠራው። ከዚህ ውስጥ ቫይቫክስ ፕላዝሞዲየም ቫይቫክስ ላይ ሊቨር ላይ እንደ ዶርማንት ሆኖ የሚቀመጠው ፓራሳይት ማንኛው ነው የሚለን። ኤኒዌይስ the correct answer is what ሃይፕኖዞይት ወይም ሲ ላይ ያለው ይሆናል ማለት ነው። ውድ አድማጭ ተመልካቾቼ በቀጣይ ክፍል እንገናኛለን። ሌሎች እንዲሰሩላችሁ የምትፈልጓቸው ቪዲዮዎች ካሉ ኮሜንት ላይ ጻፉልኝ። መንጌ ነበርኩኝ። ሰላማችሁ በዘት ይበለልኝ።